ሰላም ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁልኝ? እንዴት ቆያችሁኝ? እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ቆይታችሁ እንዴት ነበረ? ቪዲዮ ለመስራት በጣም ጊዜ ያልነበረኝምና እንደዚህ የተጣበበ ጊዜ ኑሮኛ አውቅም እውነት ለመናገርና በጣም የተጣበበ ጊዜ ነበረኝ። ቪዲዮ ለመስራት ከባድ ነበረ፣ ግን ተመልሼ መጥቻለሁኝ። ዛሬ የመጣሁት ስለ ፍቅር ላወራችሁ ነው። ሲሰሙትም ሲያወሩትም ደስ የሚለው ነገር የሚያስማማን ዓለምን የሚያስማማው ፍቅር ይመስለኛልና ስለሱ ነው ላወራችሁ የመጣሁት። እና ፍቅር ውስጥ ስንገባ የምናረጋቸው ስህተቶች እኔ ብዙ ጊዜ ያስተዋልኳቸው በራሴም በአብዛኛው በማያቸውን በዙሪያዬ የማያቸውን ነገር ነው። የእናንተን ደግሞ ምናልባት ከዚህ አንፃር ያሳለፋችሁት ነገር ካለ ኮሜንት ላይ ብጽፉልኝና ብታጋሩ ደስ ይለኛል። እውነት ለመናገር በቅርቡ ስልክ ቁጥር አስቀምጣለሁኝ የብቻ የዋትስአፕ የምጠቀምበት እና በዛ አንዳንድ ሼር የምታደርጉ ነገር ካለ በዛ ታስቀምጡልኛላችሁና እንወያያለን። ስለ ቪዲዮም ስለ ቪዲዮ ርዕስ ስለማወራው ነገርም ሆነ ብቻ ለኔ አስተያየት ያላችሁን በግል በሰፊው ማስቀመጥ ከፈለጋችሁ በዛ እናወራለን። ዛሬ የመጣሁት ይሄን ነገር እንድንጨዋወትበት ብዬ ስላሰብኩ ነውና የመጀመሪያው ፍቅር ውስጥ ስንገባ የምንሰራው ስህተት ብዬ የማስበው ራስ ወዳድ እንሆናለን። ሳናውቀው ይሄ እኛ በጣም የሚወደድን ልክ ያረግን ምናምን መስሎን ግን የሰውየውን ስሜት ላንረዳ እንችላለንና እውነት ለመናገር የፍቅር ስሜት ባለፈው ጓደኛዬ ጋር እያወራ ነበርና ፍቅር ያልቃል ስለው አይ ፍቅር አይደለም የሚያልቀው ስሜቱ ነው፣ የፍቅር ስሜቱ ነው፣ ለዛ ሰው የሚሰማን ስሜት ነው አለኝ እና ጥሩ እይታ ነው። ለማንኛውም የፍቅር ማላቸው የፍቅር ስሜት ብቻ አንድ ሰው ጋር ያለን ግንኙነት ዘላለም አይደለም። ይሄ መቼ እንደምንሞት እንደማናውቀው ሁሉ ያ ፍቅር መቼ እንደሚቀዘቅዝ ምናልባት አውቀን ይሄ ነገሮችን እያወቅን ወይ ደግሞ የሚቀዘቅዝበት መንገድ ሊኖር ይችላልና አንዳንድ ጊዜ ግን በቃ ዝም ብሎ መሰረቻቸት ይመጣን ወይ ደግሞ ብቻ ፍቅሩ ይቀዘቅዛልና ሰውየው እውነተኛ አፍቃሪ እንኳን ቢሆን አንዳንድ ሰዎች አሉ በህይወታችን አለው የለውም አይነት የህፃን ልጅ ጨዋታ መጫወት የሚፈልጉ እንደዛ ሳይሆን ግን የእውነት በስሜት ተዋደን በስሜት ተግባብተን በፍቅር ተቆራኝተን አብረን እየኖርን ግን ያ ነገር ሲቀዘቅዝ ሰውየው አንዳንድ ሰዎች ሄዱልን አይሉምና ግን እንድንሄድ ነው መንገዱን የሚያሳዩን። አለ አይደለ ሂጂ አልልሽም ግን ሂጂ አይነት ነገር ነውና እንደዛ አይነት ነገር ሴቶች አያመልጠንም ይገባና እውነት ለመናገር ግን መቀበሉ ነው ችግሩ። አበቃ ነገሩ አብቅቷል ብለን መቀበሉ አንችልም። ምናልባት ካስተዳደጋችን ሴት ልጅ ነገሮች ታስተካክላለች፣ ሴት ልጅ ማስቀይረው ነገር የላትም እየተባልን ስላደግን መሰለኝ ያን ነገር ለማስተካከል እንደገና እንዳደስ ስሜቱን ሰውየው እንዲሰማው ለማድረግ በጣም ብዙ ርቀት ነው የምንሄደው ራሳችንን እስከሚያሳጣን ድረስና እሱ ነገር ግዴታ አይደለም። በቃ እያስመሰለ እንዲቀጥል አናርገው። ከዛ ላይ ደግሞ የፍቅር ግንኙነት እኮ በስሜት መቆራኘት ነው አይደለ? ከሁለቱም ጎን ፍቅር ሲኖር ነውና ያ የለም ማለት አበቃ ማለት ልትመልሱት አትችሉ። አንዳንድ ጊዜ እንደውም ልናስተካክል በሞከርን ቁጥር ነው ነገሮች እየተበላሹብን የሚሄዱትና እሱን ነገር መረዳት ብንችል። ሌላው የአንዳንዶቻችን ፍቅር በጣም የሚያስጨንቅ ነው። መስጠት ይሆናልና ሰውየው እኛን ቢያጣ የሚሰማውን ስሜት ማወቅ አይችልም። ለኛ ያለውን ፍቅር ማወቅ አይችልም። ምክንያቱም እኛንን ሁልጊዜ የምንደውለው የምንናፍቀው አንዳንድ ጊዜ በሄዱና የነሱ ስሜት ባወቅኩት ብላችሁ አታውቁም? እንደዛ ደግሞ በራሳችን የሚያጋጥመን ነገር ነውና ለምን ሌሎች ሲሆኑ እንደማንረዳው አላውቅም። እና ፍቅር ሲጀምር ነፃነት ሲኖረው ነው። ይሄ የምር ሁለቱም ተነፋፍቀው በነፃነት ይሄ ስሜታችሁ በነፃነት ከወደዛኛው ከወደ እናንተም ነፃነት ሲኖር በደንብ ፍቅሩ ይቀጥላል ብዬ አስባለሁኝና ነገሮችን አብዝተን ባረግን ቁጥር የምናቆየው ነገር የለም። እንደውም ያ ነገር ይሰለቻል። በጣም በተደጋጋሚ መስጠት ማረግ ይሄ ነገሮችን ኦቨር ባረግናቸው ቁጥር እየሰለቻ ይመጣልና ማር ሲበዛ ይመራል ነው የሚባለው። እንደዛ አይነት ነገር አለና በፍቅር ውስጥ በጣም ብዙ ጊዜ የምናስተውለው ነገር ነው። ሴቶች አብዛኛውን እንግዲህ እኔ ሴት ነኝ ካሳለፍኩት ጓደኞቼ ከሚነግሩኝ ነገር ነውና ነገሮችን በጣም ይሄ ለማስተካከል ወይ ደግሞ ለማቆየት ጥሩ ለማድረግ ነው እኮ እኛ የምናደርገው። ግን ባበዛናቸው ቁጥር
እየሰለቹ የኛ ዋጋ እያነሳባቸው ይሄዳሉና ይሄን ነገር ማስተዋል ብንችል። ሌላው አለመወደድም ቀበል ነው። እስካሁን ያወራሁትን የሚያጠቃለው ነገር በህይወታችን ሁሉም ሰው ሊወደን አይችልም እና የወደድነው ሁሉ ደግሞ እኛን መልሶ ሊወደን አይችልም። እኛ የወደድነው ስሜታችን ስለገፋን ስለወደድነው ነውና ፍቅር በሁለቱም ማሳሳብ ይፈልጋል። ስለዚህ አንዳንድ ጊዜ ወደናቸው ፈልገን ያን ግንኙነት እንዲቀጥል ወይ ደግሞ እንዲጀምር ፈልገን ግን ከወደዛኛው ምንም አይነት ምላሽ አይኖርም፣ የስሜት ምላሽ አይኖርምና ያኔ እኔ እንደዚህ ያርጌ እኔ እንደዚህ እየወደድኩት ምናምን እንላለንና እኔ የሚመስለኝ ፍቅር ውስጥ እኔ ባልን ቁጥር ነገሮችን በጣም እያከበርናቸው ህመማችን እየበዛ ነው የሚሄደው። ምክንያቱም ግዴታው አይደለም ማለት ይሄ ግዴታው አይደለም በቃ ብሎ ነገሮችን ተቀብሎ ማስታመም ቀላል ይሆናል። ግን እኔ ወድጄ እኔ እንደዚህ አድርጌ ምናምን ባላችሁ ቁጥር ከተጎዳችሁት በላይ ሌላ ጉዳት ይሰጣችኋልና ፍቅር በይሉንታ አይሆንም አይደለም። እንደዛ ቢሆን ኖሮ በጣም ቀላል ነበር፣ ሁሉም ሰው የሚወደው ሰው ጋር ይኖር ነበርና ፍቅር በይሉንታ አይሆንም። ፍቅር ስሜቱ ተሰምቶን ወደን የሚሆን ነገር ነውና በጣም ጓደኞቼ ጋር ማልባባበት ነገር ሴት ልጅ የሚወዳት ጋር ነው መሆን ያለባት ይላሉና እኔ ደግሞ አልስማማም። ሴት ነን፣ ስሜት አለን፣ እንወዳለን፣ እናፈቅራለንና እኔ መሆን የምፈልገው ህይወት ያጭር ናት አይደለ? ስለዚህ ያችን ጊዜ መኖር የምፈልገው በፍቅር ውስጥ ነው እንጂ የማልፈልገው ሰው አይደለም። የተጠራጋሪ ለአንድ ቀን እንኳን ይሄ እንዲቀርበኝ አልፈልግም ማለት መሆን የለበትም። ግዑዝ አይደለን አልሞት እኔ እንደዛ ነው የሚሰማኝ። እውነት ነው መናገር ሳስበው ገና ሳስበው ማልወደው ሰው ጋር እንዴት ያለ ህይወት ነው የሚቀጥለው? እንዴት ነው በስሜት ተግባብታችሁ አወርታችሁ ምናምን የምትኖሩትና ስላወቀ የሰው ልጅ ህይወትህን ሙሉ ስለነገርከው ስለሚወድህ የሆነ ሳትቶ ሀይድ ማለት አይደለም። ጓደኞች ከርተውኝ ያውቃሉ፣ ብቻዬን ቆሜ ያውቃለሁ። 7-8 ጓደኞች ባሉበት መሃል ሁሉም ትቶኝ ብቻዬን ቆሜ ያውቃለሁ። አብዛኞቻችሁ ሴት ልጅ የሚወዳት ጋር ነው መሆን ያለባት እያላችሁ ስሜቶቻችሁን ቀብራችሁ ምን አይነት ህይወት እንደምትኖሩ እንግዲህ ራሳችሁ ናችሁ የምታውቁት። ፍቅር ለትንሽ ጊዜም ቢሆን ጥሩ ፍቅር፣ ነፃነት ያለው ይሄ ንጹህ ፍቅር ብዙ ትዝታን ትሸምቱበታላችሁና ፍቅር ደስ የሚል ነገር ነው እና ግን ፍቅር ደስ የሚለው ነፃነት ሲኖረው በሁለቱም ጎን ሲሆን ነው ብዬ አስባለሁኝ። ብቻ ዛሬ ይችን ነገር ላወራችሁ ነው የመጣሁት። በሌላ ቪዲዮ እመጣለሁኝ። ስለ ፍቅርን በተደጋጋሚ እናወራለን ብዬ አስባለሁኝ። ልምዶቻችንን ሼር እንተዳረጋለን። ምናልባት ፍቅር ውስጥ ስንሆን የምንረሳቸውን ነገሮች እናስታውሳለን ብዬ አስባለሁኝ። አዲስ እንግዲህ ፍቅር ለመጀመር የምታስበውን ሰዎች ይሄን ነገር አውቃችሁ ራሳችሁን ጠይቃችሁ ብትገቡ የበለጠ ጥሩ ግንኙነት ታተርፋላችሁ ብዬ አስባለሁኝ። ይመሻችሁ።